ላልኩሽ አልፈልግም ነሽ በራሴ ቤት እጅሉ ስለዚህ መብላታት ልብ ተሰማችሁ አይደለ ሁላችሁም መብት አለን አይደል ሰላም ጤና ይስጥልን ቤተሰቦቻችን ይህ የሮማንስ ሮድ የዩቲዩብ ቻናል ነው በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል እስከ መረጃው ፍጻሜ አብራችሁን ቆዩ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን አዳዲስ መረጃዎችን በፍጥነት ያገኙ ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ ይህን ቪዲዮ ስሰራ ከልቤ በጣም ነው ማዝነው ለምለኛ ቤተሰብ እንደዚህ አይነት ነገር አይገባም እንኳን ስና ለማንም ለማውራት ለቤተሰብ ለማውራት ይከብዳልና ግን ምንም አይነት ምርጫ እየተሰጠኝ ስላልሆነ በህይወቴ ላይ እየተደረሰ ስለሆነ መናገር ስላለብኝ ይህን ቪዲዮ አንድ ጊዜ አሳይቻችሁ ነው ላልኩሽ አልፈልግም ነሽ በራሴ ቤት እጅሉ ስለዚህ መብላታት ልብ ተሰማችሁ አይደለ ሁላችሁም መብት አለን አይደል አሁን የሰማችኋት የ5 ዓመት ታናሽ ናት የቢዝነስ ፓርትነራችን ናት ይህን የምታወራው በቤተሰብ ሬስቶራንት እናትና አባታችን ቤት ውስጥ ምግብ ስትከለክል ከሰራተኛ ጋር ሰራተኛ አሳብራ ማለት ነው የእናት ሞት ህመም እስካሁን ጊዜ ያስፈልግሻል እየብታገስሽ ብለሽ እኛኑ ማጥቃት ጀመርሽ እንኳንስ ለቤተሰብ ለባዳ ወጋችን አይፈቅድም ምግብ መከልከል ስለዚህ ህግ እስኪዳኘን ይሄ ኤቲክስ እና ሞራል ኢሹ ስለሆነ በህግ እንኳን ፊት እንዴት እንደሚቀርብ ግራ ስለተጋባ በቤተሰብ በአባት ፊት እናወራ ብዬ እምቢ ስላልሽ ከዚህ በኋላ 24 ሰዓት ሰጥሻለሁ 24 ሰዓት አትሊስት ቤዚክ ኒድ የቤተሰብ ላውንድሪ እና ምግብ የመሳሰለ ማይነካበት ነው ሾው የምታደርጉት ሲስተም ካልሆነ ደግሞ ወደ ትልቅ ሚዲያ ወጥቼ ብዙ አመት ነው ገበና ላወራ ስለሆነ ተጠንቀቂ ላንቺም ለቤተሰባችን ከጦርነት ምንም ትርፍ አይገኝም ጦርነት ውጤቱ ትርፍ የለውም የጦርነት ውጤት ሞት ነው ስለዚህ እግዚአብሔር ዛሬ እንደዚህ ብሎኛል ከጦርነት ወደ ሰላም እንመለስ ከጥላቻ ወደ እርቅ እንመለስ ወደ ፍቅር እንመለስ ከመለያየት ወደ አንድነት እንመለስ አንድ አባት አለን አንድ ጌታ አለን አንድ እግዚአብሔር አለን ስለዚህ ተከፋፍለን አለቀን አድሎ ያረግን አለቀን ክፋት በዛ በአንድ ልብ በአንድ ፍቅር በአንድ መንፈስ መመላለስ ስንችል ከሌ በቃ ዘር ለየ ኦሮሞ አለ አማራ አለ ትግሬ አለ ሀዲያ ወላይታ ሲዳማ ጉጂ ጉራጌ አለ ከዛ አንዱ በአንዱ ብሔር ላይ አንዱ የአንዱን ብሔር ይገላል ዘር ከዘር ጋር ይጣላል ይሄ መንፈስ ይመጣ ዛሬ ይሄንን መንፈስ ለመስበር ነው የመጣሁት እኛ አንድ ዘር አለን አንድ ዘር ብቻ ነው ያለን እሱም ዘር ክርስቶስ ከማይጠፋ ዘር ተወልዳችኋል ይላል ስለዚህ ዛሬ ኦሮሞ አማራ ነን ትግሬ ነን ሀዲያ ወላይታ ነን ሲዳማ ጉራጌ ጉጂ ብሔር አትጥራ በራዲን የሚያድነው ክርስቶስ ኢየሱስ ነው ስለዚህ ከዚህ እንውጣና ወደ አንድ እንመለስ ነው አንድ እንሁን ነው ምን መጣ ንብረት ሲወድም አየን ሲሞቱ አየን አገር ከአገር ምንም እዚህ ውስጥ አንድ መልእክት እናገራለሁ ከኢትዮጵያ ወጣችሁ በተለያዩ በውጭ አገር ላይ ለምሳሌ በአሜሪካን ለሆናችሁ አሜሪካን ለተቀምጣችሁ የኢትዮጵያ ህዝብ እርስ በርስ እንዲበላላ መልእክት እየላካችሁ ጦርነትን እንዳነሳሱ እንድጣሉ ገንዘብ እየላካችሁ በገንዘባችሁ ተመክታችሁ በገንዘብ እየላካችሁ ምንም ግራ ቀኙን ለይቶ የማያውቀውን የኢትዮጵያን ህዝብ ደም እንዲፈስ የምታረጉ አሜሪካን ላይ ያላችሁ ከኢትዮጵያ ተወልዳችሁ ውጭ ሀገር የወጣችሁ አሜሪካ ማለት መንግስተ ሰማያት አይደለም አሜሪካ አገር ነው ሞት ያለበት አገር ነው ስለዚህ ለአሜሪካ መልእክት አለኝ እነግራለሁ ለአሜሪካ መንግስት መልእክት አለኝ ስለዚህ ከኢትዮጵያ ወጣችሁ አሜሪካን ሄዳችሁ ኢትዮጵያ ላይ በሰሜኑ ክፍል እርስ በርስ ሲበላላ የእናንተ እጅ አለ ከኢትዮጵያ ወጣችሁ አሜሪካን ያላችሁ እጃችሁ አለ እጃችሁን አንሱ ላልቷል እግዚአብሔር ኢትዮጵያ ሰላም እንድትሆን እንጂ ገንዘባችሁን ላኩ ለልማት ላኩ ለጦርነት አትላክ ገንዘብ ጠፊ ነው ወንድም ግን ይጠቅማል
እግዚአብሔር እንደዚህ ብሏል፣ ተመለስ። እምቢ ካልክ ግን እግዚአብሔር እጁን ያነሳብሃል። እግዚአብሔር አንድ እጁን ዘረጋ ማለት ይኸውልህ ሰማይ ምድር የፈጠረው እግዚአብሔር ይጨርሳል። ተመለስ። የፈለከውን ኮሜንት ቢሰጥም ዛሬ አልፈራም፣ እግዚአብሔር ተናግሮኛል። በተደጋጋሚ ስለሰማው ነው። የፈለከውን ማለት ትችላለህ። ተመለስ። በተለይ ድጋሚ ነው ማወራው። ከኢትዮጵያ ወጣችሁ አሜሪካ ላይ ያላችሁ፣ አሜሪካ ብቻ ሳይሆን በተለያዩ በውጭ ሀገራት ላይ ተቀምጣችሁ ኢትዮጵያ ላይ ያሉ ወጣቶች ጦርነትን እንዲያንቀሳቅሱ ገንዘባችሁን ለጦርነት የምትልኩ ላኩ። ገንዘባችሁን ወንጌል ይሰራ። ተመለሱ እናንተ። ስለዚህ ጦርነት ምንም ትርፍ የለውም፣ ጥቅም የለውም። አገርን ያወድማል፣ ድርቅን ያበዛል። ረሃብ የመጣው ችግር የመጣው ብዙ የኑሮ ውድነት የመጣው እኮ ጦርነቱ ስለበዛ ነው። ኢየሱስ ሰላም ነው። ወደ ሰላም እንመለስ። ሰላምን የሚሰጥ ኢየሱስ ብቻ ነው። ከኢየሱስ ጋር እንታረቅ። ስለዚህ ወዴት እንመለስ? ወደ ፍቅር። ወዴት እንመለስ? ወደ አንድነት። ወዴት እንመለስ? ወደ እግዚአብሔር እንመለስ። በመመለስና በማረፍ ትድናላችሁ። ለመዳን መመለስ ነው። ጊዜው አልቋል፣ ዘመኑም አልቋል። በመጨረሻ ዘመን ላይ ያለ ነው። ሁሉ ነገር አልቆ መጥቷል። ግን ተመለስ። እግዚአብሔር እንደዚህ ይልሃል፣ ተመለስ። የኢትዮጵያ አገልጋዮች እግዚአብሔር ቀብቶኛል፣ አገልጋይ ነኝ፣ ነብይ ነኝ፣ ፓስተር ነኝ፣ ሐዋርያ ነኝ፣ ወንጌላዊ ነኝ፣ ዘማሪ ነኝ የምንልም እንመለስ። እዚህ ወንጌል ውስጥ የሌለውን ለሕዝባችን አናስተምር፣ አናቀላቅል። አታቀላቅል፣ አይጠቅምም። ከስጋ የሚዘራ ከስጋ መበስበስን ያጭዳል ይላል። ለምን መበስበስን እናጭዳለን? እውነተኛው ወንጌል ሲበክ ወንጌል ያድናል፣ ወንጌል ይታደጋል፣ ወንጌል ይለውጣል፣ ወንጌል ይቀይራል። አንተ የራስን ኑሮ ለመኖር ብለህ ኑሮን ለመቀየር ለቤት ለመኪና ብለህ ለተራ ነገር ብለህ ለአላፊ ነገር ብለህ ኢየሱስ የሞተለትን ወንድምህን የሐሰት መልእክት እየተናገርክ ወደ ሲኦል አትክተት። አገልጋዮች ይሁንን መሪዎች ይሁንን እንመለስ ነው። በቃ ተመለሱ፣ እንመለስ። የኢትዮጵያ አገልጋዮችም አባቶችም ቤተክርስቲያንም እንመለስ። ቤተክርስቲያን እውነትን አስተምሪ፣ ትክክለኛ ወንጌል ሲበክ ወጣቶችሽን ከአውሬ አድኝ። ዛሬ 666 ወደ ኢትዮጵያ ቤተክርስቲያን ገብቷል። አውሬ ገብቶ ወጣቶችን እያስጨፈረ ነው። አስተምር፣ ትምህርት ወንጌል ብቻ አስተምር። ቤተክርስቲያን ስም ለቤተክርስቲያንም ጭምር ነው መልእክት የምናገረው። መሪዎች፣ አባቶች፣ ሽማግሌዎች በቤተክርስቲያን ውስጥ መሪ ሆናችሁ የምታገለግሉ በሙሉ በእግዚአብሔር ፊት ልለምናችሁ ልጆቻችሁን አስተምሩ። አውሬ እየጨፈረ ነው። ዛሬ ኪቦርዱ ይመታል፣ ዳንስ ያስነካል። እዛ ሰልጥኖ የመጣውን እዚህ ደግሞ ያሰለጥናል። አስተምር። ወንጌል አንሷል፣ ወንጌል አልተሰበከም። አው ክብር የምትቀበሉ አገልጋዮች፣ ክብር የምትቀበሉ አገልጋዮች፣ በእርግጥ ክብር የሚገባው ለእግዚአብሔር ነው። እግዚአብሔር ያከብረውን እናከብራለን፣ እሱ ልክ ነው። የእግዚአብሔርን ቦታ ልቀቁ። አሁን ብዙ ቦታ የሚታየው ለእግዚአብሔር የሚገባው ቦታ ለአገልጋዮች ሲሰጥ እናያለን። አይጠቅምህም። አየስማኝ፣ ራሱን ከፍ ከፍ የሚያደርግ ዝቅ ዝቅ ይላል፣ ዝቅ ዝቅ የሚል ከፍ ከፍ ይላል። እግዚአብሔር የመረጠውን ህዝቡን አትናቅ። ስታገለግል በትህትና አገልግል። ለገንዘብ ብለህ አታገልግል፣ ለጥቅም ብለህ አታገልግል። መጽሐፍ እንደዚህ ይናገራል፣ በነፃ የተቀበላችሁትን በነፃ ስጡ። ጸጋ አይሸጥ፣ ጸጋ የተሰጠው በነፃ ነው። ንግድ ይቁም። ወዴት እንመለስ? ንግዱን ትተን ወደ ወንጌል እንመለስ ነው። በቃ ከንግድ ወደ ትክክለኛ ስብከት እንመለስ። ሁሉ አይደለም፣ አንዳንዶች። ስለዚህ ንግዱ ይቁምና በእውነትና በመንፈስ እያመለክን ሌላውን ከጨለማ እናውጣው፣ እንመለስ። ወዳችኋለሁ፣ አከብራችኋለሁ። እንመለስ። አገልጋዮች አደራ፣ ጸጋ አትሽጡ። ጸጋ ለመግዛት ገንዘብ የሌለው ሰው ተቸግሯል። ጸጋ ለመግዛት ገንዘብ ያጣ ሰው ተቸግሯል። ስለዚህ ኢየሱስ ደግሞ የሞተው ለድሆች ነው። ዛሬ ግን በተለያየ ቦታዎች ስናይ ድሃው አይፈለግም፣ ድሃው ቦታም የለውም። ኢየሱስ ግን እንደዚህ አለ፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል ነው ያለ። የተቀበለው ለድሃም ጭምር ነው። ሀብታሙን ብቻ ወደፊት አታርገው፣ ባለጸጋውን ብቻ ወደፊት። መድረክ አካባቢ ላይ የሚቀመጠው በብዛት አንዳንድ ቸርች ላይ ሀብታም ብቻ ነው፣ ወፈር ያለ ብቻ፣ ያበጠ ብቻ። እባክህ ኢየሱስ ላበጠው ብቻ ነው እንደሚወጣው። ይቅርታ ያበጠው ያልኩትን ቋንቋ አስተካክሏትና እኔም ላስተካክል። ለወፍራም ብቻ ቦታ አትስጡ። ድሃው ሴት ይሂድ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረታት ስበኩ የተባለው ለሁሉ ኢየሱስ ሞቷል። ኢየሱስ እውነት ነው፣ መንገድ ነው። ኢየሱስ ካለ ሁሉ አለ። ስለዚህ እንመለስ። ስንመለስ እናርፋለን። ስንመለስ ደግሞ አንድ እንሆናለን። ወንድሞች በህብረት ቢቀመጡ ይላል፣ አንድ ላይ ቢሆኑ ይላል፣ መልካም ነው ይላል።
ወደ መልካምነት እንመለስ፣ ወደ አንድነት እንመለስ፣ ወደ አንድነት እንመለስ። ይቁም ዘረኝነት፣ ይቁም ደም ማፋሰስ፣ ይቁም መገዳደል። ቤተክርስቲያን ትጥራ፣ እውነተኛዋ ቤተክርስቲያን ትነሳ፣ እውነተኛዋ ቤተክርስቲያን ዓለም ላይ ትገለጥ። አታስመስሉ። ያ ለእግዚአብሔር ልብና ቁላሊትን ይመረምራል። አንዳንዶቻችን እግዚአብሔር በሊሳን በመገለጥ አይሸውድም። እውነተኛ መገለጥ ይኸው ወንጌል፣ እውነተኛ መገለጥ ክርስቶስ ሰማይን ምድርን የፈጠረበት ይኸው ቃሉ። ሌላው የኢትዮጵያ ሕዝብ ቤተክርስቲያን የምትገቡ ሕዝቦች እስከ ዛሬ በብዛት ሲሰበክ የነበረው እስከ ዛሬ በብዛት ነብይ ተነሳ ምናምን ተገለጥ ጥሩ ነው። ነብይ መነሳት ጥሩ ነው። ነብይ መገለጡም ጥሩ ነው። ግን መጽሐፍ ቅዱስ እንደዚህ ይላል፣ እኔን ፈልጉ በሕይወት ትኖራላችሁ። ነቢያትን መፈለግም ጥሩ ነው። የነቢይ ጸጋ መፈለግ ጥሩ ነው። ዋናውን ትተን ዋናው የሰጠውን ነው እየፈለግን። አንድ ፓስተር ነው ያልከው ሰውዬ እኮ አንድ ቀን ይሞታል። ማይሞት እግዚአብሔርን በደንብ ፈልግ። ህዝብ ቤተክርስቲያን የምትገቡ ምእመናን፣ የኢትዮጵያ ምእመናን በሙሉ ሰውን ብቻ እንደ አምላክ ከማየት እግዚአብሔርን እንደ አምላክ እንደ ፈጣሪ ወደ ማየት እንመለስ። አሁን አምላክ ይታይ፣ ሌላው ይደበቅ። ሃሌሉያ። ትንሽ አንዳንድ ቦታ ላይ እንደምትናደዱ ይገባኛል። ተናደዱ። አንዳንዴ መናደድ ጥሩ ነው፣ እንናደድ። ስለዚህ መናደድም ጥሩ ነው፣ ግን ተናደን ብለን እንመለስ። መጨረሻ ዘመን ደርሷል። ኢየሱስ ሊመጣ ጊዜ ደርሷል። በጌታ ፍቅር ነው የሚወዳችሁ። ተመለሱ። ሌላው ኢትዮጵያ ላይ እርስ በርስ ጦርነት አማራ ከአማራ ጋር ሲጣላ፣ አማራ ከአማራ ጋር ሲዋጋ አይተናል። ባለፈው ኦሮሞና ትግሬ ማለትም ሰሜኑና ደቡቡ ነበር። ከዛ አሁን ደግሞ እግዚአብሔር ጣልቃ ገብቶ እሱን መንፈሱን እየመታን። መንፈስ እኮ ነው አታውቁም እንጂ መንፈስ ነው። አገር ከአገር ጋር አይደለም እኮ እየተጣላ ያለው መንፈስ ነው። ገብቷል እኮ አውሬ ዮሐንስ ራእይ ላይ የተናገረው አውሬ ገብቷል። አውሬው ለኔ ሲገድልኝ ይላል። አይታል። መጨረሻ ዘመን ላይ አንድ ካልሆንን የሞተልን የተሰቀለውን ክርስቶስን ማንከተል ከሆነ ወደ እውነት ካልተመለስን አውሬ ነገ እስከ ቤት እየገባ ያርዳል። እንዳያርድ ካሁኑ ተመለስ ነው። አየህ፣ አራጁ ገዳዩ ኢየሱስ አይደለም። ኢየሱስ ራሱ ለአንተ ሞቶልሃል። የሞተውና የተሰቀለው ብቻ ነው የሚያድን። ስለዚህ ባለፈው እንደዛ ነበር። አሁን ደግሞ አማራ ከአማራ ጋር እየተባላላ ነው። ምን ያባላል? ተመለስ። ካልሆነ ታልቃታለህ። እምቢ ብለህ በዚህ ከቀጠልክ ታልቃታለህ። ዝም ብለን በጠቅላይ ሚኒስቴር ላይ ሚኒስቴሩ እንደዚህ አደረገ። ሚኒስቴሩ ብቻ ምንም አያመጣም። የሚኒስቴሮች ሚኒስቴር ኢየሱስ አለ፣ እግዚአብሔር አለ። ስለዚህ ወደ እውነት ስትመለስ ከሚኒስቴሩ ላይ ከጠቅላይ ሚኒስቴሩ ላይ አይንን ታነሳና የተሰቀለውን ክርስቶስን ትመለከታለህ። በዛን ጊዜ ታርፋለህ። እሱ ሰው ነው፣ እንደኔም እንዳንተም ስጋ ለባሽ ነው። ታውቃለህ? እየሰማህ እኮ ነው። እሱ ስጋ ለባሽ ነው። ብዙ ጊዜ ዶክተር አብይ ከስልስልስ ጋር ተፈራርሟል፣ እንደዚህ ሆኗል ትላለህ። ምንም አልተፈራረምም። ራሲ ተመለስና እስቲ እናያለን ምን ያህል ሰላም እንደመጣታል። ዶክተር አብይ አይደለም እኮ እየበጠበጠ ያለ፣ አንተ ነህ የምትበጠብጠው። የበጠበጥከውን እግዚአብሔር ይበጠብጠሃል። ካልተመለስ ትበጠበጣለህ። ገና እግዚአብሔር ተናግሮኛል። ተመለሱ። ይህ አጭበርባሪ ሚዲያ ተመቸኝ ብለህ በየፌስቡኩ በየዩቱቡ በየምኑ እግዚአብሔር ይጠይቀሃል። ተመለስ። ስለዚህ ከጠቅላይ ሚኒስቴሩ ላይ አይንን አንሳ። አይንን የት ማድረግ እንዳለብህ እግዚአብሔር ተናግሮኛል። መዝሙረ ዳዊት 121 ሂድና አንብብ። እየሰማኝ ነው? ተረጋግተህ ስማ። እኔም ተረጋግቼ ልናገር። ይኸውልህ መዝሙረ ዳዊት 121 እንደዚህ ይላል፣ አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይንና ምድርን ከፈጠረ ከሰራው ከሰሪው ከእግዚአብሔር ዘንድ ነው። ስለዚህ እግዚአብሔር በተደጋጋሚ በቅርቡ በዚህ ወር እግዚአብሔር ተናግሮኛል። ከጠቅላይ ሚኒስቴሩ ከዶክተር አብይ ላይ አናቹን አንሱ ብሏል። የት ያርጉ አናቹን ብዬ ስጠይቅ ወደ እኔ ያርጉ ብሏል። እስቲ እንደው ከዚህ ቀን ጀምሮ ይሄንን መልእክት ከሰማይበት ቀን ጀምሮ አይኔን ከሱ አንሳና እግዚአብሔር ላርግ። እንዴት እንደምትባረክ ኑሮ ተወደደ እና እሱ ሁሉንም ገብቶ እነ ሽንኩርት ተራሚ ግባ፣ ሚጥሚጣ ጋር ይገባ፣ በርበሬ ጋር ይገባ። ምን ነው? ተመለስና ይስተካከል። ሰርተን ነው መባረክ። በማጅቅ አትባረክም። ስራ አንዳንዱ አገልጋይ ደግሞ እዚህ ጋር አገልጋይ ነካሉ። አገልጋዮች ስራ አትስሩ የምትሉ መጽሐፍ ቅዱስ ዘዳግም 28 ላይ እንደዚህ ይላል፣ የእጅን ስራ እባርካለሁ ይላል እንጂ ዝም ብለህ በመገለጥና በትምህርት ብቻ ትባረካለህ አልተባለም። እየሰማኝ ነው አይደለ? ነብይ ፓስተር ምናምን የእግዚአብሔር አገልጋዮች እንስማ። እኔም እየሰማው ነው። ስለዚህ በእግዚአብሔር ፊት ስራ አትስራ። ዙር ዝም ብለህ መልእክት ብቻ እየተቀበልክ ኖ አባቴ እስከ ዛሬ ይሰራል አለ ኢየሱስ። እኔም ሰራተኛ ነኝ አለ። ስራ የምታስከለክሉ በማጅክ ትባረካለህ። አካውንት ላይ ገንዘብ ይገባል። ዝም ብለህ ቸርችና አይገባም። ገብቶም አቅም እኔም ራስኩ አይቻለሁ። እጄ 50 ሺህ አምጡ አልክ። ከዛ ደግሞ 50 የሌላችሁ 20 ሺህ አልክ። 20 የሌላችሁ 10 አልክ።
እየወረድክ መጣ። እንደዚህ አይነት የሚወርድ ጌታ የለም። አንዴ ከወጣ ወጣ ነው። ከዛ 200 ነበር እጄ ላይ እየሰማ ነው። ስምን አልጠራም ስም በደብ ከዛ አካውንት ይዤ ነበርና ቤተክርስቲያን ቸርች ክራይ የሚከፈልበት ደርሶ ነበር። አንድ ሰው ነግሮኝ ነበር የልኩትና በጣም የሚገርም ብር ይዛችሁ መጀመሪያ ብር አልጠየቅም ነው አልክ። አካውንታችሁ ላይ ብር እንዲገባ ትፈልጋላችሁ ወይ አልክ። አዎ አለ። ምስኪን ህዝብ እኮ ነው ኢትዮጵያ ህዝብ። የኢትዮጵያ ህዝብ እግዚአብሔር ይባርካችሁ። የዋህ ህዝብ፣ ምስኪን ህዝብ፣ የሚያሳዝን ህዝብ፣ በእውነት የተራበውን የሚያበላ ህዝብ። እኔ የኢትዮጵያን ህዝብ ዛሬ ብያችኋለሁ። ተባረኩልኝ። መንገድ ላይ ወደቀውን ስታገኙ የምታነሱ፣ የምታክሙ፣ የምታበሉ ጌታ ምስክሬ የኢትዮጵያ ህዝብ የተባረከ ህዝብ ነው። ከዛን 50 ሺህ አለ 20 ሺህ አልክ 30 ሺህ አልክ ያለው ይሰጣል። እኔ ጋር ደግሞ ደረሰ። አንቺ ስለኝ ባከለኝም አልኩ ያለውን አምጪ አልክ 200 ሰጠው። ከዛን አካውንታችን ላይ ገባል ስትል ሄድኩ ባንክ ላይ እስከ 10 ሰዓት ይገባል አልክ። እስከ 12 ሰዓት ጠበቁ አልገባም። ይኸው እስከ 8 ወርም አልገባም። 2 ዓመት ሆኗል አልገባም። ውሸታም ለምን ትዋሻለህ? ስሩ በላቸው። ወንጌል ስራ ያዛል። እግዚአብሔር ስራ አንደኛ ቀን ሰማይና ምድርን ፈጠረ ይላል። ከዛ ቀጠልና ምድር ላይ ያለውን ሁሉ ፈጠረ ይላል። ስራ ነው አይደለ? በሰባተኛ ቀን አረፈ ይላል። ስራ የምትቃወም አንተ ዙረታም ስራ አትስሩ ትላለህ። የትኛው መጽሐፍ ነው ሰው እንዳይሰራ የሚያዘው? ይኸውልህ እኔ የሰማሁት ቃል ስራ ስሩ ነው። ስለዚህ ወደ ስራ እንመለስ፣ ወደ ልማት እንመለስ። አንተ ስራ ስትከለክል አንተስ የውሸት መገለጥም ተናግረህ የውሸት ትንቢት ተናግረህም ገንዘብ ትዘርፋለህ። ሌላውስ ከየት ያምጣ? እግዚአብሔር እኮ ያያል። ስለዚህ ህዝባችሁን ወደ ስራ አሰማሩ። እስከ ዛሬ ተሞኝታችሁ ከሆነ ከዚህ በኋላ ይላል የሰራዊት ጌታ እግዚአብሔር አትሞኙ። በቅርቡ የሰማሁት ዓለም ባንክ አካባቢ ላይ ቢት መኪና የነበራትን ሴት መኪናሽን ሽጠሽ ስጭኝ ገንዘቡን በእኛ አካውንት አስገቢ እና ለአንቺ የተሻለው መኪና ይገዛል ያልከው ወንድም ባላቂም ባታቀኝም ተመለስ፣ ከቻልክ ደግሞ ብሩን መልስ ካልበላይ። አየህ አፈር እኮ ነው፣ ሰው አፈር ነው። ብትበላ ብትግጥ ምንም አይጠቅምም። ምስጊናት ለፍታ ጉሊት ሰርታ ነው መኪና የገዛችው። አንተ ግን ዘረፍካት። አይጠይቅም ፈጣሪ። ተመለስ። ስለዚህ ከውሸት ወደ እውነት እንመለስ፣ ከዝርፊያ ደግሞ ወደ ስራ እንመለስ። አገልጋዮችም እንስራ። ስራ ነውር አይደለም፣ ስራ ክቡር ነው። ስንስራ ችግር የለውም። ሙሉ ጊዜ ሰጥተህ እውነትን እያገለገልክ እውነተኛ ወንጌልን መስራት አለብህ። ወንጌል ስራ አታቀላቅል ይልሃል እግዚአብሔር። በቃ ስራ እንስራ፣ ወደ ስራ እንመለስ። አየህ ዘርፈን ምን አድርገን ህዝቡ ካለቀሰ ጠያቂ በሰማይ አለ። ለእያንዳንዱ የስራውን የሚከፍል በሰማይ አለ። ስለዚህ ከውሸት ወደ እውነት፣ ከዘረኝነት ወደ አንድነት እንመለስ። እግዚአብሔር ታላቅ ነገር ያደርጋል። ሌላው መጨረሻ የአሜሪካን መንግስት የሰማሁትን መናገር ግድ ስለሆነ እየሰማኝ ነው። የአሜሪካን መንግስት እግዚአብሔር እንደዚህ ይላል፣ እኔን ፈልግ። ለጦርነት የተሻለ መሳሪያ ከምትሰራ እዛ የተራበ ህዝብ አለ። ያንን የተራበውን ህዝብ አብላ። አሜሪካ መንግስት ስማ፣ መጀመሪያ የአሜሪካ መንግስት ስማ። ስማችሁን ታውቃላችሁ እናንተ። እየሰማኝ ነው። ወደ ገደል እየሄድክ ነው፣ ወደ ጥፋት እየሄድክ ነው። ከፊት ትልቅ አደጋ ተዘጋጅቷል። ቀይ ምልክት በርቶብሃል። ካልተመለስክ ልትጠፋ ነው። ህዝቡንም ይዘህ ልትጠፋ ነው። ህዝቡንም አታጥፋ፣ አንተም አትጥፋ። ከአውሬው ጋር የተፈራረምከው ፍርማ እግዚአብሔርን አሳዝኖታል። ከአውሬው ጋር የተፈራረምከው ፍርማ እግዚአብሔርን አሳዝኖት እግዚአብሔር ፊቱን ከአሜሪካን ለመልሷል። እየሰማኝ ነው። እግዚአብሔር ፊቱን ካንተ ለመልሷል። እግዚአብሔር ፊቱን ወደ እናንተ እንዲመልስ የአሜሪካ ህዝቦች ደግሞ አውሬውን እየመታችሁ ጸልዩ። አውሬው ያ የጥልቁ 666 የጨለማው ጉልበት የብዙዎችን በረከት የበላ እሱ ከዛ ከተማ መውጣት አለበት። የአሜሪካን መንግስት በደንብ ስማኝ። ለጦርነት የምታሰራቸው መሳሪያዎችን ተውና በአገሩ ላይ መልካም ልማት፣ መልካም ስራ፣ መልካም ተግባር ቀጥል። እምቢ ብለህ የምትቀጥል ከሆነ ግን እግዚአብሔር በአንተ ላይ ቁጣውን ያነዳል። የእግዚአብሔር ቁጣ ሊነድብህ ነው። እስከ አሁን ቁጣዬ ያልነደደው አልፎ ቢነድም አልፎ ባለፈው ላይ አይተናል። ቱርክ ላይ ፎቅ እንዳለ ሲሰምጥ አይተናል፣ እንዳለ ሲገለበጥ። አሜሪካም ላይ ስንት ነገር ሆነዋል። ስንት ያላየነው ነገር አለ። አይታችኋል። ግልጽና ግልጽ ነው። ስለዚህ ከተመለሳችሁ ለእናንተ መልካም ይሆናል። እግዚአብሔር መፈለግ ከጀመራችሁ መልካም ይሆናል። አለዛ ግን እጄን አከብድባችኋለሁ ብሏል ለአሜሪካን መንግስት። ባጭሩ አሜሪካ መንግስትም ተመለስ፣ እግዚአብሔርን ፈልግ። ስለሰማችሁኝ እጅግ አድርጌ አመሰግናለሁ። እግዚአብሔር አብስቶ ይባርካችሁ። እና ባጭሩ መጽሐፍ ቅዱስ ላይ እግዚአብሔር የሚጠላውን ነው ነገርኩት። ዘረኝነትን ይጠላል፣ ጥላቻን ይጠላል፣
መገዳደልን ይጠላል። ስለዚህ ክፋትን ሁሉ አስወግዱ ይላል እግዚአብሔር ቃልና እነዚህ ሁሉ አስወግደን ወደ አንድነት እንመለስ። ከጠቅላይ ሚኒስትር ከዶክተር አብይ ላይ አይናችን አንስተን ለሁሉም አለቃ ለሆነው ዓለምን ላዳነው ሰማይንና ምድርን በቃሉ እንዲህ ላጸናው ለእግዚአብሔር ክብርን እየሰጣን ወደ እሱ እንመለስ። እሱን እንፈልግ፣ እንጸልይ፣ በጸሎት እንትጋ፣ የእግዚአብሔር ቃል እናንብብ፣ በቅድስና እንትጋ። እግዚአብሔር ከኛ ጋር ይሁን። መጨረሻው ደርሷል። እግዚአብሔር ይባርካችሁ።